አሁን ላለንበት ዘመን በአይሁድ ማህበረሰብ ላይ እየተደረገ ላለው ጥላቻ ቅስቀሳ ከዚህ ከኋላ የሚመጣው እኛንም እንዳያገኘን እንድንጠነቀቅ ነው። በታላቅ አክብሮት ልነግራችሁ ምፈልግ እኛንም እንዳያገኝ እንድንጸልይ። ማጆሪቲው ክርስቲያን የሚባለው ወርልድ በአይሁድ ህዝብ ላይ መከራ ሲያደርስ ነው። በመጽሐፍ ቅዱስ ላይ እንድንጸልይላቸው እኛ ወደነሱ ወይራ እኛ ኢንግሬቭድ ሆነን ገባን እንጂ እግዚአብሔር አምላክ እድል ሰጠን እንጂ በእነሱ ላይ ልባችንን አንስተን ልንኩራራ አይደለም። መዳን በክርስቶስ ነው፣ በአይሁድነት አይዳንም። ነገር ግን እግዚአብሔር አሳይመንቱን ስላልጨረሰ ልንጠነቀቅ ይገባል። ሪፕሌስመንት ቴዎሎጂ ትልቁ የሳተው ነገር የእግዚአብሔርን ሐሳብ ስቶ ቤተክርስቲያንን በአይሁድ ህዝብ ቦታ ማስቀመጡ። ይሄ ትልቅ ፋላሲ። ስለዚህ ወገኖቼ እንደ እግዚአብሔር ቃል እንድንጓዝ እግዚአብሔር ይርድ። ስለዚህ ወገኖቼ እንዳንስት። የቀድሞ ክርስቲያኖች ስለሳቱ ነው የምነግራችሁ። የቀድሞ ክርስቲያኖች ክርስቲያንን በሚሉ ሰዎች በአይሁድ ጉዳይ ስለሳቱ በእኛ ዘመን እንዳይደገም ነው የምነግራችሁ። እንዳይደገም ዛሬ ነው የጀመርከው እንዳትሉኝ፣ ይኸው አፍሪካ ለበረከት ወይስ ለመርገም ከዛሬ 10 ዓመት በፊት መጽሐፍ አስተርጉመናል እኛ ራሳችን። ወገኖች የሰሞኑ ጉዳይ አይደለም። እግዚአብሔር ሸክም ሰጥቶን ህዝባችንን እንድናነቃ በውስጣችን ይህንን ስላስቀመጠ እንግዲህ ጽዮናዊነት ወይም ጽዮን የሚለውን መነሻ አድርገን እንድናይ እፈልጋለሁ። የመጀመሪያው ጽዮን የሚለው በመጽሐፍ ቅዱስ ውስጥ የተጠቀሰው በሁለተኛ ሳሙኤል ምዕራፍ 5 ቁጥር 6 ላይ ነው። በሁለተኛ ሳሙኤል ምዕራፍ 5 ቁጥር 6 እንዲህ ይላል፣ ንጉሱና ሰዎቹም በአገር ውስጥ ከተቀመጡት ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። እነርሱም ዳዊት ወደዚህ ሊገባ አይችልም ብለው አስበው ነበርና ዳዊትን ዕውሮችንና አንካሶችን ካላወጣህ በቀር ወደዚህ አትገባም አሉት። ከዛ እንደዚህ የሚል ቃል እናገኛለን። ጽዮን የሚለውን ቃል በብሉይ ኪዳን ዳዊትን ዕውሮችንና አንካሶችን ካላወጣህ ወደዚህ አትገባም አሉት ይላል። ጽዮን የሚለው ቃል ወገኖቼ በብሉይ ኪዳን 152 ጊዜ ተጠቅሷል። በመጀመሪያ ግን ጽዮን የሚለው የአምባይቱ ከተማ ወይም ደግሞ አምባ ከፍ ያለው ስፍራ ጽዮን በመባል የሚታወቀው አሁን ባነበብኩላችሁ ስፍራ ነው የሚገኘው። ስለዚህ ጽዮን ዳዊት መናገሻው ካደረጋት ጊዜ ጀምሮ ወገኖቼ ከእስራኤልና ከአይሁድ ህዝብ ጋር ከዛም ደግሞ አልፎ ዘመኑ በሄደ ጊዜ ከክርስቲያኖች ጋር ከፍ ያለ ቁርኝት አላት። ለዚህ ነው በጥንቃቄ እንድናውቅ የሚያስፈልገው። ይሄ ዳዊት ጽዮንን ከያዘ በኋላ በኢየሩሳሌም ውስጥ ያለውን ያንን ከፍ ያለውን ስፍራ ከያዘ በኋላ መናገሻ ከተማው አደረጋት። መናገሻ ከተማው ስላደረጋት ጽዮን የዳዊት ከተማ በመባል ትጠራለች። ኢየሩሳሌም በኋላ ኢየሩሳሌምም በዛ ስም ይጠራል። መጽሐፍ ቅዱሳችን ብዙ ቦታ ስለ ጽዮን ይናገራል። በእኛ ሀገር ብዙ ሰዎች በዚህ ስም ይጠራሉ። መዝሙር 2:6 እኔ ግን ንጉሴን ሾም በተቀደሰው ተራራዬ በጽዮን ላይ ይላል። አሁን ያ ስፍራ ለየት ያለ ስፍራ ሆነ። እግዚአብሔር በዳዊት አማካኝነት ለህዝቡ ከሰጠው በኋላ ለየት ያለ ስፍራ ሆኖ እናየዋለን። መዝሙር 9:11 ላይ እንዲህ ይላል፣ በጽዮን ለሚኖር ለእግዚአብሔር ዘምሩ፣ በአሕዛብም መካከል አደራረጉን ንገሩ ይላል። በጣም ይገርማል ወገኖች። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ በአሕዛብም መካከል አደራረጉን አውሩ። ስለዚህ እግዚአብሔር በዛ ስፍራ ሊገኝ መረጠ። ጽዮን የሚለው እንግዲህ ከዚህ የተነሳ ነው ከአይሁድ ህዝብ ጋር በጣም ቁርኝት ያለው እና ዛሬ ጀስት አንዳንድ ሰዎች ይሄንን ስለማይገነዘቡ ጽዮናዊነት ዘረኝነት ነው እያሉ ሲናገሩ ሰምተናል። እኛም ያደግነው በዛ መንገድ ነው። ነገር ግን የተባለ ሁሉ እውነት ስላልሆነ ቆም ብለን እንድናስብ እግዚአብሔር ይፈልጋል። የሚገርማችሁ ወገኖቼ መዝሙር 48:8 ላይ ደግሞ እንደሰማን እንዲሁ አየን፣ በሰራዊት ጌታ ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጸናታል። እንደሰማን እንዲሁ አየን፣ በሰራዊት ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጸናታል። አምላክ ሆይ በህዝብ መካከል ምሕረትህን ተቀበል ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ ኢሳይያስ ደግሞ በምዕራፍ 2 ቁጥር 3 ላይ ጽዮንን አንስቶ እንዲህ ይላል፣ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላል። ለዚህ ምሽት የፈለግኩት ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና። ይሄ ጽዮን የዳዊት ከተማ ሆኖ ወደ
እግዚአብሔር ወደ መረጠው ሕዝብ የመጣው ከተማ የእግዚአብሔር ቃል በእንዲህ አይነት መንገድ እየተናገረለት ይቀጥል ጀመር። ወገኖቼ ኢሳይያስ 52:1 ላይ እንዲህ ይላል፣ ጽዮን ሆይ ተነሺ፣ ኃይልሽን ልበሺ፣ ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና እርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽን ልበሺ እያሉ ነቢያቶች ከጽዮን ጋር በተገናኘ ትንቢት ተናግረዋል። ስለዚህ የጽዮን መነሻው ይሄ ነው። እንዲሁ ዝም ብለን ገፋ አድርገን የምንተወው ነገር አይደለም ወገኖች። ኢሳይያስ 52 ኢየሩሳሌም ሆይ ትቢያን አራግፊ፣ ተነሽ ተቀመጭ፣ ምርኮኛይቱ የጽዮን ልጅ ሆይ ያንገትሽን እስራት ፍቺ ያለ አሁንም ደጋግሞ ስለዛ ስፍራ ይናገራል እግዚአብሔር። ስለዚህ ወገኖቼ እንግዲህ ይሄንን ያክል ካልን ዛሬ ላነሳላችሁ የምፈልገው ጽዮናዊነት የማንነት አካል ወይንስ ዘረኝነት በሚል ነው እንድንነጋገር ያሰብኩት። ምክንያቱም በኋላ ላይ ያብራራሁት ለመሄድ እሞክራለሁ። ይሄ ብዙ ዘመን አልፎ በኋላ ላይ ዛሬ እየተደጋገመ የምንሰማው ዛዮኒዝም ሬሲዝም በሚል ኮሚኒስቶች በተለያየ መንገድ ሲረግሙት ኖረዋል። ዛሬ ደግሞ በሌላ መልኩ እየተገለጠ ነው። ስለዚህ ወገኖቼ ያለው ተቃውሞ ከእግዚአብሔር ቃል ጋር እንዳያጣላን እንዳያጋጨን ልንጠነቀቅ ይገባል ልላችሁ ነው። እኔ ልጅ ሆኜ ባለፈውም እንዳነሳ ነው በዚህ ከተማ ጽዮናዊነት ይውደም እየተባለ ሲረገም አይቻለሁ። ምን ማለት እንደሆነ አላቅም ነበር። በዛ ጊዜ በጌታም ስላልነበርኩ በልጅነት አብሬ ረግሜ ሊሆን ይችላል። በዛ ጊዜ ማቹርድ የነበሩ ሰዎች ብዙዎች እድሜያቸው ከፍ ያለ ግራና ቀኙን ሳያውቁ የእግዚአብሔር ቃል ምን እንደሚል ሳያውቁ ሰዎች ሲረግሙ አብረው ሲረግሙ ነበረ። ጽዮናዊነት ይውደም እየተባለ ዛሬም በተለያየ አይነት መንገድ ይሄ እርግማን በትልልቅ ከተማዎች እያስተጋባ ስለሆነ የእግዚአብሔር ሕዝብ እንዲጠነቀቅ እግዚአብሔር ይፈልጋል። ለእያንዳንዱ ጉዟችን የእግዚአብሔር ቃል ምን ይላል ብለን መጠየቅ አለብን። ስለዚህ ወገኖቼ ለምንድን ነው ጽዮናዊነት ጽዮን የሚለው ማህበር ለምንድን ነው የተጀመረው? በጣም የሚያስገርማችሁ ነገር ለምን እንደተጀመረና ዛሬ ደግሞ የሚባለው ኢንታየርሊ ተቃራኒ ነው። ላንብብላችሁ። ጽዮናዊነት የአይሁድ ህዝቦች የራስን ዕድል በራስ በመወሰን መብት በእስራኤል በአባቶቻቸው ሀገር ሊኖሩ ይገባል በሚል እሳቤ የተጀመረ እንቅስቃሴ ነው። ምክንያቱም አይሁዶች እንደ ማንኛውም ህዝብ በራሳቸው ሀገር ውስጥ በደህንነት በክብርና በሉዓላዊነት የመኖር መብት ስለሚገባቸው እንደ ማንኛውም ህዝብ። አሁን በጣም የሚያስገርመኝ ጽዮናዊነት ዘረኞች እንዴት እንደተገለበጠ እንድናይ ነው የምፈልገው። ጽዮናዊነት ዘረኞች ሲያደርሱባቸው የነበረውን ሰቆቃ ለማስቀረት የተቋቋመ እንቅስቃሴ እንጂ ዛሬ አንዳንዶች እንደሚሉት ዘረኞች ያቋቋሙት እንቅስቃሴ አይደለም። ክርስቲያን ወንድሞቼና እህቶቼ ይሄንን በደንብ እንድታውቁ እፈልጋለሁ። ይልቁኑ ዛሬ ገልብጠው በዚህ ስም አይሁዳውያን ሲጠሩ የሚያሳፍር ነው። እነ ኔልሰን ማንዴላ ያቋቋሙት ፓርቲ ለነጻነት ትግል የተደረገ ከሆነ ዘረኝነት ሊባል ነው ማለት ነው። እነ ማርቲን ሉተር ኪንግ ጁኒየር የጥቁሮች መብት ይከበር ብለው ድምፃቸውን አሰምተዋል። የነሱ ለምን ዘረኝነት አይባልም? ለምንድነው ከአይሁድ ጋር በተገናኘ ቁጥር ቶሎ ብሎ ወደዚህ አይነት ቁጣና ተቃውሞ ውስጥ የሚገባው? ምክንያቱም የአይሁድ ጉዳይ የእግዚአብሔር ሐሳብ ማስፈጸሚያ ስለሆነ አይሁድ እስራኤል ወደ ሌላው ዓለም እግዚአብሔር የሚደርስበት ብሪጅ ነው። እንደ ብሪጅ እንደ ድልድይ ስለሆነ ነገሩ መንፈሳዊው ነው። ቀዩ ዘንዶ ነው የሚዋጋው። ስለዚህ ነው በጥንቃቄ ልናየው ይገባል እምላችሁ። ይሄ ሲሰደድ የነበረ ህዝብ፣ መከራ ያየ ህዝብ በዘረኞች ሃይማኖትን ለጥጠው ያ ህዝብ ሃይማኖቱ እንዳይካሄድ መከራ ያደረሱበት ህዝቦች ናቸው። ከዚህ የተነሳ ነው ዛሬ ጽዮናዊነት ዛዮኒዝም ተብሎ ሙቭመንት የትኛውም ህዝብ ሙቭመንት ያቋቁማል። ኮሚኒስቶች የራሳቸውን ሙቭመንት አቋቁመዋል። በተለያየ ጊዜ ሰዎች ስያሜ ሰጥተው ያለባቸውን ችግር ለመፍታት ይሞክራሉ። የጽዮናዊነት መወለድ ከዚህ ውስጥ ነው የመጣው፣ ከመከራ ውስጥ ነው የመጣው። የጥንቱን ትተን ባጭሩ ዛሬ ይሄ ህዝብ በምን አይነት መከራ እንዳለፈ አንዳንድ ነገር እንድናይ እፈልጋለሁ። ምክንያቱም እነዚህን ብዙ መቶ ዓመታቶች በዚህ ህዝብ ላይ የደረሰው መከራ እንደገና ሊያገረሽ ስለፈለገ እንደ እግዚአብሔር ህዝብ እንድንነቃ ያስፈልጋል። ለምን የሚለውም በኋላ ላይ አነሳለሁ። ይሄንን አሁን ያልኳችሁን ጽዮናዊነት ዘረኛነት እንዳልሆነ ይልቁንም ከዘረኞች ጭቆና ከግፈኞች ጭቆና ነፃ ለመውጣት የተጀመረ እንቅስቃሴ እንደሆነ እንዲገባን አንዳንድ ነገሮችን ላንሳላችሁ።
ሌላውን ትተን የጥንቱን ተውት። በሮማ ኤምፓየር የተደረገው በነ ግብፅ ይሄ መጽሐፍ ቅዱስ ላይ ያለውን በቅርብ ጊዜ በአውሮፓ የተደረገውን በአይሁድ ህዝብ ላይ የተደረገውን አንዳንድ ነገሮች ስታዩ ዛሬ ዛዮኒዝም ኢዝ ሬሲዝም ለሚሉ ሰዎች ምክንያት እንዳልሆነ እውነት እንዳልሆነ እንዲገባን ያደርጋል ማለት ነው። ለምሳሌ በኢንግላንድ ከ1190 እስከ 1290 ትልቅ በደል ደርሶባቸዋል አይሁዶች ላይ። እንዴት ብትሉ ለምሳሌ ሰፈራቸውን ከበው ጨፍጭፈዋቸዋል። አይሁድ ስለሆኑ በአይሁድ ህዝብ ላይ በየጊዜው የሆነ የሚፈጠር ታሪክ አለ። ያ ነው ተንከባሎ ወገኖች አሁን የመጣ አዲስ ነገር አይደለም። ወደ ክርስቶስ ኢየሱስ ስንመጣ አቋማችን እንደ መንፈስ ቅዱስ በተለይ ከአይሁድ ህዝብ ጋር በተገናኘ እንደ እግዚአብሔር ቃል እንዲሆን እግዚአብሔር ይፈልጋል። ጨፍጭፈዋል። ንጉሥ ኤድዋርድ አንደኛ አዋጅ በማወጅ አይሁዶችን ከኢንግላንድ አባሯቸዋል። በሀገር ላይ የኢኮኖሚ ውድቀት ሲደርስ አይሁዶች በሰሩት ሻጥር ነው እየተባለ መከራ ይደርስባቸው ነበር። ይህ አባባል ከብዙ መቶ ዓመታት በኋላ ዛሬም በአውሮፓ በአሜሪካ እንደገና እየተደገመ ነው። አዲስ እንዳይመስላችሁ። የሆነ ችግር ሲደርስ ነገሩን አምኖ በዚህ መንገድ ኢኮኖሚያችን ኮላፕስ አደረገ፣ እንደዚህ አይነት ፖሊሲ ተከትለን ነበረ አልሆንልንም ከማለት በጊዜው ሀገር የሚመሩ ሰዎች ምክንያት ይፈልጋሉ። ህዝቡን ለማረጋጋት ስልጣናቸውን ላለማጣት ምክንያት ስለሚፈልጉ በዛ ዘመን ከዛሬ 700-800 ዓመት በፊት አይሁድ ህዝብ ላይ ነበረ የሚነጣጠረው። ለምን? ወደ ኋላ ስትሄዱ አንዳንድ የክርስቲያን አስተማሪዎች በአይሁድ ህዝብ ላይ መጽሐፍ ቅዱሳዊ ያልሆነ አስተምሮ ስላስተማሩ የክርስቶስ ገዳዮች ናቸው፣ አይሁዶች ክርስቶስን አንቀበልም ብለዋል፣ እነዚህ ሊጠፉ የሚገቡ ወገኖች ናቸው ብለው መጽሐፍ ቅዱስ ያላለውን እንድንጸልይላቸው ስለነሱ በማንባት በማስቀናት የመሲሁ የክርስቶስ ኢየሱስ ተከታይ ልናደርጋቸው ሲገባ አንዳንድ አስተማሪዎች ካስተማሩት የተነሳ ማህበረሰቡ በአይሁድ ህዝብ ላይ ከፍተኛ የሆነ ጥርጣሬ፣ ጥላቻ እንዲኖረው አድርገዋል። ይሄ በዚህም በእኛም ሀገር የሆነ ነው። ታዲያ ወገኖቼ አንዱ ይፈጠር የነበረው ኢኮኖሚ እንትን ሲያደርግ አይሁዶች ነው ያደረጉ። ስለዚህ በእንዲህ አይነት መከራ ውስጥ እያለፈ የመጣ ህዝብ ነው። ሲንከባለል የመጣ ለስንት መቶ ዓመት ሲንከባለል የመጣ መፍትሄ እንዲያገኝ ተነሳስተው የጀመሩት እንቅስቃሴ ነው። ከመከራ ወደ መከራ ይሄ ነው ዛዮኒዝም እንዲወለድ ያደረገው እንጂ ዛሬ እንደሚባለው የዘረኝነት ሙቭመንት አይደለም። በኢኮኖሚ አሻጥር ነው እየተባለ መከራ ይደርስባቸው ነው። ይህ አባባል ከብዙ መቶ ዓመታት በኋላ ዛሬም እንግዲህ እያስተጋባ ይገኛል። ስለዚህ አዲስ ነገር የለም። ያንኑ ነው ሰይጣን ለመድገም የሚፈልገው። ምክንያቱም ሰይጣን ዲያብሎስ ሰውን ሁሉ ይጠላል፣ ፓርቲኩላርሊ ደግሞ አይሁዶችን ይጠላል። ምክንያቱም መሲሁ ኢየሱስ ክርስቶስ ከነሱ ስለተገኘ፣ ሐዋርያቶች ከነሱ ስለተገኘ፣ ይሄ መጽሐፍ በእጃችን ያለው ከነሱ ስለተገኘ ለክርስቲያኖች ባለውለታዎቻችን ናቸው። ይሄ በደንብ ሊገባን ይገባ፣ ሳናፍርበት እንደ እግዚአብሔር ቃል ልንናገረው የሚገባ እውነት ነው። ለዚህ ነው የሚጠላቸው። እግዚአብሔር የመዳንን መንገድ ሊያመጣ አስቀድሞ የተናገረውን ሊፈጽም ሲፈልግ አብርሃምን ጠራ፣ ቃል ኪዳን ገባለት። ከዛ በኋላ የሆነውን እናውቃለን። ለዚህ ነው ሰይጣን ሰዎችን ሁሉ ይጠላል፣ ነገር ግን በአይሁድ ህዝብ ላይ ከፍተኛ የሆነ ጥላቻ ያለ። ስለዚህ ወገኖቼ በዚህ ጥላቻ ውስጥ እንዳንጠላል። በጣም የሚገርማችሁ አንዳንድ ስለ አይሁድ የሚነገረውን ነገር ስታስቡ ኮሚኒስቶች አይሁዶች ላይ የሚያሳብቡት ነገር አለ። በሌላ በኩል ደግሞ ዞር ብለው እንደገና ካፒታሊስቶችም እንደዛው የሚናገሩት ነገር። እንዴት ነው አንድ ነገር ሁለት ነገር የሚሆን? በየጊዜው ስም መስጠት፣ በየጊዜው ጥላቻ መፍጠር በዚህ ህዝብ ላይ ለየት ባለ መንገድ ለምንድን ነው የሚካሄድ? ምክንያቱም ጦርነቱ በክርስቶስና በክርስቶስ ተቃዋሚ መንፈስ ስለሆነ ቤተክርስቲያንን የሚቃወመው ሰይጣን፣ ክርስቲያኖችን የሚቃወመው ሰይጣን ባላነሰ መንገድ የአይሁድን ህዝብ ቃወመ። ስለዚህ ወገኖቼ በእንግላንድ በጣም በመከራ ውስጥ አልፈዋል። ባጭሩ ነው የምነግራችሁ። በፈረንሳይ በ1171 አይሁድ የክርስቲያኖችን ደም ለአምልኳቸው ይጠቀማሉ በሚል የውሸት ክስ ተጨፍጭፈዋል። 31 አይሁዶችን በእሳት አቃጥለው ገለዋቸዋል በፈረንሳይ ውስጥ። ለምንድን ነው ስትሉ ሰርቀው ነው አይደለም። ምንም ማለት ነው። አይሁዶች ስለሆኑ። አይሁዶች ደግሞ እኛ የምናመልከውን የአብርሃም የይስሐቅ የያዕቆብን አምላክ ነው የሚያመልኩ። እኛ
ወደ እነሱ አምላክ። ስለዚህ ሰይጣን በዚህ ህዝብ ላይ በየጊዜው የሚቀሰቅሰው ነገር ስለነበረ አንድ ጄኔሬሽን ተነስቶ ለዚህ ጥላቻ፣ ለዚህ መከራ፣ ለዚህ ስደት መፍትሄ ማምጣት ስለነበረበት በ18 መጨረሻ አካባቢ እነ ቴዎድሮ ተነስተው ምን ይሻላል ብለው መከሩ። ማንም ህዝብ እነ ማንዴላ እንዳልኳችሁ እንደመከሩ፣ እነ ቼጉቬራ ከሀገራቸው ተነስተው እዚህ ድረስ መጥተው ለመብት እንደታገሉ የታገሉበት መንገድ ይለያይ እንጂ ሁሉም ኮንሰርን አለኝ ብሎ ነው የተነሳ። ሌላው ዘረኛነት ካልተባለ ለምንድነው ጽዮናዊነት ዘረኛነት የሚባለው? ይሄን መጠየቃል። እያንዳንዱ ጭቆና የደረሰበት ማህበረሰብ መፍትሄ ሊፈልግ እንደሚነሳው በአውሮፓ የነበሩ አይሁዶች እንዳሳየዋችሁ ለብዙ መቶ ዓመት ግፍ እየደረሰባቸው መከራ እየደረሰባቸው ሲኖሩ መፍትሄው ምንድነው? ምን እናድርግ የሚል ሐሳብ ያውም ደግሞ በእግዚአብሔር ዕቅድ ውስጥ የነበረ እመልሳቸዋለሁ ከሚለው ጋር የተገናኘ ሐሳብ ተወለደ። ጽዮናዊነት ዘረኝነትን ለማስፋፋት ሳይሆን ጽዮናዊነት ይልቁኑ የዘረኞችን ጭቆና መፍትሄ እንዲገኝለት የተወለደ እንቅስቃሴ ነው ብንለው ነው የሚሻል። እውነቱ ይሄ 1881 ንጉሥ ፊሊፕ ሁለተኛ ሀብታም አይሁዶችን በማሰር ንብረታቸውን ዘርፏል ከፈረንሳይ። እነዚህ ነገሮች ናቸው ሲንከባለሉ የመጡ የሰሩበትን የደከሙበትን። የሚያስገርማችሁ እኮ ወገኖች አንድ ህዝብ ሁሉ ሰው እንደሆነ ሰው ነው። ለምሳሌ መሬት አያስፈልግህም ብላችሁ ከከለከላችሁት ህይወቱን እስካላጠፋችሁት ድረስ ያ ሰው ለመኖር ሸክላ ሰሪ ሊሆን ይችላል። እዚህኛ ሀገር እንደሆነው ማለት መሬቱን ስትከለክለው አታርስም ብለህ የከለከልከው ህዝብ ሸክላ ሰርቶ ኢኮኖሚው ሲለወጥ ደግሞ ሌላ ስም ታወጣለትና አሁን ደግሞ ከሚቀጥለው ጊዜ በኋላ ትነሳበታል። በአውሮፓ ልክ እንደዚህ ነው የሆነው። እነዚህ ቀረጥ ተቀባዮች ናቸው ብለው በአይሁድ ላይ ተነሱ። ምክንያቱም ሌላውን ስራ ከልክለዋቸው ስለነበረ እነሱ ራሳቸው የቀደሙት ነገስታቶቻቸው ራሳቸው የፈቀዱላቸውን ስራ ሲሰሩ በዛ የሚሰራ ሰው ትርፍ ስለሚያገኝ የሚቀጥለው ትውልድ ሰርቶ ከመባረክ ወይንም ከነሱ ከመማር ይልቅ በቅናት ይነሳሳና እንደገና ሌላ ስም በመስጠት በዚህ ህዝብ ላይ ይነሳ። ይሄ ነው እውነቱ። ይሄ ነው ታሪኩ ሲንከባለል የመጣው። አሁን ይሄ ሰው በ1881 ይህንን አደረገ። ለምን? የሰማው ነገር ስላለ፣ ያነበበው ነገር ስላለ። ቅድም እንዳልኳችሁ በ1171 የሆነ ነገር ተካሂዷል። ስም ተሰጥቷቸዋል። እንደውም እኮ የሚገርመው እኔ አንዳንድ ጊዜ ልብ አለ ማለት ነው እንጂ ወገኖቼ አይሁድ የእስራኤልን አምላክ የሚያመልኩ ከሆነ የእስራኤል አምላክ የአሕዛብ አምላክ አይደለም። የደም አምልኮ እግዚአብሔር የሰው ደም አይቀበልም። እንዴት አድርገው ከእስራኤል አምላክ ጋር ማስተያየት እንኳን እንዳቃታቸው የሚችል ብዙ ጊዜ በጥላቻ የሚጀመሩ እንቅስቃሴዎች ጥያቄ እንኳን እንዳንጠይቅ አድርገው ብላይንድ ያደርጉናል። የህሊና እውርነት ያመጡ። ስለዚህ ይገርመኛል። ለምን እነዚህ ሰዎች ክርስቲያን ነን ነው የሚሉት? በዛን ሰዓት አውሮፓ በብዛት የክርስቲያን ሀገር ሆኗል። እንዴት አድርገው የእስራኤል አምላክን የሚያመልኩ ሰዎች የሰው ደም ለአምልኳቸው ያቀርባሉ? ይሄንን አምላካቸው እንዴት ይቀበላል ብለው መጠየቅ እንዳልቻሉ ሁልጊዜ ይገርም። ስለዚህ በ11 ይሄ ሰውዬ ሀብታቸውን ወሰደ። ምክንያቱም ከወደ በኋላ አንድ የሚነግረው የውሸት ታሪክ ስላለ ይሄንን አረግ። በ1306 ፊሊፕ አምስተኛ ተመልከቱ፣ እዛው ፈረንሳይ ውስጥ በ1171 በ1181 አሁን ደግሞ በ1306 ንጉሥ ፊሊፕ አምስተኛ በርካታ አይሁዶችን በማሰር ንብረታቸውን ዘርፎ ከፈረንሳይ አባሯቸዋል። እንዴት እየተያዘ እንደመጣ ተመልከቱ ወገኖቼ። እንደ ሰንሰለት ጋፕ ያረግና ይመጣል፣ ጋፕ ያረግና እንደገና ይመጣል። አንድ ቦታ የተጀመረ ውሸት አንድ ጄኔሬሽን ተነስቶ ካላቆመው ወገኖቼ መቀጠሉ አይቀርም። እየተዳፈነ እንደ ረመጥ እሳት አሁን ላለንበት ዘመን በአይሁድ ማህበረሰብ ላይ እየተደረገ ላለው ጥላቻ ቅስቀሳ ከዚህ ከኋላ የሚመጣው እኛንም እንዳያገኘን እንድንጠነቀቅ ነው። በታላቅ አክብሮት ልነግራችሁ ምፈልግ እኛንም እንዳያገኝ እንድንጸልይ። ማጆሪቲው ክርስቲያን የሚባለው ወርልድ በአይሁድ ህዝብ ላይ መከራ ሲያደርስ ነው። በመጽሐፍ ቅዱስ ላይ እንድንጸልይላቸው እኛ ወደ እነሱ ወይራ እኛ ኢንግሬቭድ ሆነን ገባን እንጂ እግዚአብሔር አምላክ እድል ሰጠን እንጂ በእነሱ ላይ ልባችንን አንስተን ልንኩራራ አይደለም። መዳን በክርስቶስ ነው፣ በአይሁድነት አይዳንም። ነገር ግን እግዚአብሔር አሳይመንቱን ስላልጨረሰ ልንጠነቀቅ ይገባል። ሪፕሌስመንት ቴዎሎጂ ትልቁ የሳተው ነገር የእግዚአብሔርን ሐሳብ ስቶ ቤተክርስቲያንን በአይሁድ ህዝብ ቦታ ማስቀመጡ። ይሄ ትልቅ ፋላሲ። ስለዚህ ወገኖቼ እንደ እግዚአብሔር ቃል እንድንጓዝ እግዚአብሔር ይርዳን። ስለዚህ ይሄ ሲንከባለል የመጣው እዛው ፈረንሳይ ውስጥ ያድግና ወደ 1942 ይመጣል። ተመልከቱት ጋቡን። እንግዲህ አንዳንዶቹ በዚህ መሃል ስላልተጻፉልን ሊሆን ይችላል፣ የተጻፈልንን ነው የምናውቀው። ነገር ግን በዛው በፈረንሳይ ከ1306 በኋላ በ1942 አስቡት እንዴት እንደሚያገረሽ ከ600 ምናምን ዓመት በኋላ ይመስለኝ በ1942 13,000 አይሁዶች ወደ ናዚ ካምፕ ተልከው ተገለዋል። የፈረንሳይ አይሁዶች ጦርነቱ ሲያልቅ
25% የአይሁድ ማህበረሰብ ከፈረንሳይ መገደሉ ተረጋግጧል። ይሄ ነው ዛዮኒዝም ጽዮናዊነት እንዲወለድ ያደረገው። ዛሬ በለንደን፣ በዋሽንግተን፣ በኒውዮርክ የሚጮኸው የውሸት ጩኸት አይደለም። የእግዚአብሔር ቃል እንደሚነግረን፣ ታሪክ እንደሚነግረን የተወለደ ሌላ ብዙ ሙቭመንት ወልዷል። ይሄን 200-300 ዓመት በየራሳቸው እሳቤ እነዚህም ሰዎች ይሄ መከራ ይሄ ግፍ በህዝባቸው ላይ ሲደርስ ቁጭ ብለው ስለተመካከሩ ምንድነው ጥፋተኛ? እንዴት ነው ዘረኛ የሚኮነው? ሚዲያ አቋቁመ በሚዲያ ስትስፋፋ ዘረኛ ትባላል። ነግደ ስታተርፍ ዘረኛ ትባላል። ቅናትና ምቀኝነት በአዳም ዘር ውስጥ በከፍተኛ ሁኔታ ስለሚሰራ የወደቀው ሰው በመጀመሪያ ያደረገው የራሱን ወንድም ነው የገደለው። ዛሬም በሚሰሩት ላይ መቅናት፣ መመቅኘት የአዳም ዘር ችግር ነው፣ ስም ማጥፋት። ይልቁኑ እግዚአብሔር ሆይ ከዚህ ፈውሰኝ፣ እንደዚህ ሰውዬ ባርከኝ፣ ከዚህ ሰውዬ ምን ልማር የሚል ልቦና ቢኖረን እሱ ነበር ጥሩ። ነገር ግን የሰው ውድቀቱ በጣም ጥልቅ ስለሆነ የሰውን ልብ ማን ያውቀዋል ስለሚል ሩቅ ስለሆነ ስጋዊው እያሸነፈ ሰይጣን በስጋዊው ማንነታችን እየተጠቀመ የአዳምን ዘር ከእግዚአብሔር አርቆ እየገዛው ይገኝ። ይሄን ደግሞ ማህበረሰብ በጣም እንዲጠላው ያደረገው እግዚአብሔር ስለመረጠ። ዛሬ ከትልልቅ የፖለቲካ መድረክ ላይ እንሰማለን የተመረጠ ህዝብ የለም ይባል አለ። መዝሙርን አንብብ፣ ዘፍጥረትን አንብብ። በዩናይትድ ኔሽን ይቀነቀናል፣ በአውሮፓ ህብረት ይቀነቀናል፣ በአፍሪካ ህብረት ይቀነቀናል። ወገኔ የእግዚአብሔር ቃል አንድ ሰው መረጠ። በአንድ ሰው አማካኝነት እግዚአብሔር ለአዳም ዘር የሚሆነውን እነሆ ደህንነት ሊያመጣ መሲሁን ሊያመጣ በሩቁ ተመልክቶ እግዚአብሔር ከአንድ ሰው ጀምሮ ወደ ቤቱ እግዚአብሔር አምላክ ወደ ህዝብ መርጦ የመረጠው ህዝብ አለ። ቤተክርስቲያን ያንን አልተካች። ስለዚህ ወገኖቼ የተመረጠ ህዝብ የለም ይላል እግዚአብሔር። ከሁሉ ቻይነቱ የተነሳ ያደረገውን በእግዚአብሔር አእምሮ ውስጥ ገብተን ከእግዚአብሔር እኩል ለመሆን ባናስብ ይሻላል። ይልቁኑ ለተገለጠው የእግዚአብሔር ቃል መታዘዝ። አንዳንዱ ነገር አይገባኝም፣ ስለዚህ ምን ላድርግ? ሰው ነኝ፣ እግዚአብሔር ያ ቃል የሚለኝን ለመቀበል ሞክራለሁ። ስለዚህ ዛሬ በአውሮፓ ዙሪያ ብቻ ያለውን ብናይ ጽዮናዊነት ለምን እንደተጀመረ ይገባናል። ለምን እንደተጀመረ ይገባል። በእኛም ሀገር እኮ ብዙ ሙቭመንቶች ተነስተዋል። አምሹር መሬት ላራሹን የጠየቁ ሰዎች እኔ በጣም ልጅ ሆኜ እንደ ህልም ትዝ ይለኛል። ተማሪዎች ሲረብሹ የሆነ ነገር እኮ ስላዩ ነው የሄዱበት መንገድ ሙሉ በሙሉ ዛሬ ቁጭ ብዬ ሳየው አንዳንዱ ነገር ትክክል ባይሆንም፣ ነገር ግን በዛ ዘመን ሊጠየቅ የሚገባው ጥያቄ ነው። ስለዚህ መሬት ላራሹን የጠየቁ ሰዎች ዘረኞች ነበሩ ወይም ደግሞ ዛሬ ተለጥጦ ከእጃችን ወጥቶ በጣም ሜስ የፈጠረው የብሔር ጭቆና ተብሎ በትክክለኛ ጥያቄ ተነስቶ ዛሬ ላለንበት የዘረኛነት አክራሪነት ያበቃን ጥያቄው ሙሉ በሙሉ ስህተት ነው ብዬ አላምንም። የተሄደበት መንገድ ሊፈታበት የተኬደው መንገድ ነው መስተካከል ያለ። ልክ የትኛው ማህበረሰብ ጥያቄ እንደሚነሳና ለጥያቄው መፍትሄ እንደሚፈልገው እነዚህም ሰዎች አይሁዶች ተበትነው ያሉት ከመከራ የተነሳ ቁጭ ብለው መከሩ። ስለዚህ ለፓርቲ ስያሜ እንደሚሰጠው ለሀገር ስያሜ እንደሚሰጠው ይሄንን ስያሜ ሰጠ። ምኑ ጋ ነው ዘረኛነት? የቱ ጋ ነው ዘረኝነት? የተጀመረበትም መሀል ላይም አሁን ድረስ ያለ ባይዝድ ሳንሆን ብንመለከተው ከአፓርታይድ ጋር ምንም የሚያገናኘው ነገር። ስለዚህ ወገኖች እንዳንስት እግዚአብሔርን የፈረንሳይን አነሳን። በራሽያስ ምን ሆነ? ደጋግሜ ነው የምነግራችሁ። በዛ በአውሮፓ የነበረው መከራ ነው ዛሬ የሚረገመውን ተቋም ነገር ግን ፍሬ ያፈራውን ለዚህ ህዝብ አዲስ ብርሃን ይዞለት የመጣውን ሰዎች የመከሩ። በራሽያ በ1880 በራሽያ አይሁዶች ከአንድ ሰፈር እንዳይወጡ ማዕቀብ ተጥሎባቸው እንዲኖሩ ተደርጎ አይሁዶች ማዕቀብ ተደርጎባቸው እንዲኖሩ ቁጭራ ሰፈር ይባል ነበር እንደዛ ማለት። ስለዚህ ከዚህ አይነት ሰቆቃ ውስጥ ከእንዲህ አይነት መከራ ውስጥ የተወለደ እንቅስቃሴ ሳናውቅ ዘለን ወገኖቼ እንዳንገባበት ብንመካከር ይሻላል። በ1881 በራሽያ በመንግስት ወታደሮች የታገዘ ጭፍጨፋ በአይሁድ ህዝብ ላይ ተፈጽሟል። ይሄ የተጻፈ ነው የምነግራችሁ። እማነሳው የዛሬው ርዕሴ ጽዮናዊነት፣ ዘረኝነት ወይንስ የማንነት አካል? ጽዮናዊነት የማንነት አካል ወይስ ዘረኝነት የሚለውን እንድናይ ከዚህ መከራ ውስጥ ነው ጽዮናዊነት። በቀደም ኔልሰን ማንዴላ የተናገሩትን የዕለቱ ኮቴሽን ብለው ያወጡትን ሳይነብ እኚህ ሰው ትልቅ ተጋድሎ አድርገው 27 ዓመት ሙሉ ስላመኑበት ነገር ታስረው በመጨረሻ ያመኑበት ነገር ፍሬ አፍርቶ ሀገራቸውን መርተው በሚያስገርም አይነት ሁኔታ ለብዙ መሪዎች የሚሆን ትምህርት ትለዋል። የአይሁድ እንቅስቃሴ አራማጆች ተመሳሳይ ነገር ነው ያደረጉት ለህዝባቸው። the only thing ከአባቶቻቸው ሀገር ብዙ ዘመን ተበትነው ስለነበር መሬት አለ ያንን
እንኳን እንዲጠይቁ የትንቢቱ ፍጻሜ እንዲገናኝ እንኳን እግዚአብሔር ተጠቅሞ የጽዮናዊነትን እንቅስቃሴ። ስለዚህ ከመከራ ውስጥ የተወለደውን ከጭንቀት ውስጥ የተወለደውን ወገኖቼ የጦስ ዶሮ ለማድረግ መሞከር በጣም በጣም ትልቅ ስህተት። እግዚአብሔር አምላክ የሚወደው ነገር እውነትን፣ ፍትህን፣ ጽድቅን ከዚህ ውስጥ ነው የተወለደው። ከዚህ ውስጥ ነው የተወለደው። ይሄንን ላንብብላችሁ። መከራው እንዴት እየጨመረ በአውሮፓ በነበሩ አይሁዶች ላይ ለብዙ መቶ ዓመታት ሳያቋርጥ በላያቸው ላይ ሲወርድባቸው ተያይዞ እንዴት እንደመጣ በ1880 ከ1880 እስከ 1920 በራሽያ ትልቅ ስደትና መከራ ስለነበረ ከ1880 እስከ 1920 ስንት ማለት ነው? 40 ዓመት ማለት ወደ 2 ሚሊዮን የሚጠጉ አይሁዶች ራሽያን ጥለው ወደ አሜሪካና ወደ ተለያዩ ሀገራት ተሰደዋል። መከራ ሲበዛ ጭንቀት ሲበዛ መፍትሄ ለመፈለግ የማይነሳ የሰው ዘር አለ። ዳኝነቱ መሆን ያለበት ይሄ ነገር እንዴት ነው የተመሰረተው የሚለውን ካዩ በኋላ ምን እያደረገ በግፍ የሚመሰረቱ በተንኮል የሚሰሩ ብዙ ስራዎች አሉ። የዛይኒዝም ሙቭመንት ግን እንደዛ አይነት ኔቸር እንዲህ አይነት ባህሪ ተላብሶ አልተወለደም። ይልቁኑ ከመከራ ውስጥ የተወለደ ለብዙዎች ብርሃን እንዲበራላቸው ምሳሌ የሆነ ለነ ጋንዲ በሉት ለነ ማህተመ ጋንዲ በሉት ለነ ማርቲን ሉተር በሉት በኋላ ላይ ለነ ኒክሩማ በሉት በጣም በሚገርም አይነት። ስለዚህ ወገኖቼ እንዳንስት የቀድሞ ክርስቲያኖች ስለሳቱ ነው የምነግራችሁ። የቀድሞ ክርስቲያኖች ክርስቲያንን በሚሉ ሰዎች በአይሁድ ጉዳይ ስለሳቱ በእኛ ዘመን እንዳይደገም ነው የምነግራችሁ። እንዳይደገም ዛሬ ነው የጀመርከው እንዳትሉኝ፣ ይኸው አፍሪካ ለበረከት ወይስ ለመርገም ከዛሬ 10 ዓመት በፊት መጽሐፍ አስተርጉመናል እኛ ራሳችን። ወገኖቼ የሰሞኑ ጉዳይ አይደለም። እግዚአብሔር ሸክም ሰጥቶን ህዝባችንን እንድናነቃ በውስጣችን ይህንን ስላስቀመጠ እግዚአብሔር አምላክ የታለፈበትን ስተት ምናልባት ከ12 ዓመት በፊት ይመስለኛል እንግሊዛዊ ጓደኛዬ ጋራ ዛሬ በህይወት የሉ በዚህ ከተማ የሆሎኮስት ሚውዚየም አሳይተናል። ለምን? መንፈስ ቅዱስ ህዝቤን አንቆ የሚል ሸክም የሰጠን ስለመሰለ በፎቶ በአንድ ሆቴል በዚህ በአዲስ አበባ ከተማ እኚህ እንግሊዛዊ ጓደኛዬ አፍሪካ ውስጥ እንዲህ የሚያደርግ ሰው አላየውም እስከ ዛሬ ያለ በአፄ ኃይለ ሥላሴ ጊዜ ጀምሮ ኢትዮጵያን የሚያውቁ ሰው ናቸው። የእግዚአብሔር መንፈስ ሰሞኑን አይደለም ያስጀመረን። ከታሪክ እንማር የሚል መጽሐፍ ጽፌያለሁ ሜቢ 10-12 ዓመት በፊት። ወገኖቼ አንድ ነገር ብዙ ሰው ስለደገፈው እውነት ነው ማለት አይደለም። እንደሱ ቢሆን ኖሮ ጌታ ኢየሱስ ክርስቶስ እውነተኛ አልነበረማ። እውነት የሆነውን ንጉሥ ብዙሃኑ ውሸታም ነው ብሎ በውሸት አስመስክሮ ነው የገደለው የህይወት ራስ የሆነውን ጌታ። ስለዚህ ማስ የደገፈው ነገር ሁሉ ትክክል እንዳይመስለን እንድንጠነቀቅ ያስፈልጋል። በአይሁድ ጉዳይ እግዚአብሔር እንድንነቃ ይርዳል። አሁን በቅርብ ጊዜ የምናወጣው መጽሐፍ አለ ያስተረጎም ነው 3ኛ መጽሐፍ Our Hand Stained with Blood ብሎ ማይክል ብራውን የጻፈው ክርስቲያን በደም የጨቀዩ እጆች በሚል አስተርጉመን በጣም በሚገርም አይነት ሁኔታ ወገኖቼ በዚህ ህዝብ ላይ እንደ እግዚአብሔር ቃል ባልሆነ መንገድ ክርስቲያኖች መከራ ስናወርድ ነው የኖር። አውሮፓዊ በሉት አፍሪካዊ በሉት። አሁን ግን ሰይጣን ሊያመጣው መከራ ተባባሪ እንዳንሆን ካሁኑ እግዚአብሔር ሊያነቃን ይፈልጋል። በአዲሱ ደም እጃችን እንዳይጨቀይ እግዚአብሔር ይፈልጋል። እንድንጠነቀቅ እግዚአብሔር ይፈልጋል። እንድታስቡ ይልቁኑ ስለ እስራኤል በቤተ ክርስቲያናችሁ እንድትጸልዩ፣ ስለ አይሁድ ህዝብ እንድትጸልዩ የሮሜን መጽሐፍ እያነበባችሁ ገላትያን እያነበባችሁ ብሉይ ኪዳንን ማንበብ ካልፈለጋችሁ ጳውሎስ ምዕራፍ 8 ላይ መንፈስ ቅዱስ ፖዝ እንዲያደርግ ያደረገው ነው ይመስለኝ 2-3 ምዕራፍ ስለ እስራኤል ነው የጻፈው። ያንን እያነበብን ከእግዚአብሔር ቃል ጋራ ወገንተኛነታችን እንደዛ የሆነ ወገኖች ዓለም በሚገርም አይነት ሁኔታ በጣም በፍጥነት እየጋለበች ስለሆነ ሉጋም እንዲሆነን የተሰጠን የእግዚአብሔር ቃል አለበለዛ በዚህ ሉጋም በሌለው ፈረስ ላይ መጋለብ እንዳይሆንም ያንን እንድናረግ እግዚአብሔር ይርዳል። ስለዚህ ወገኖቼ 2 ሚሊዮን የሚጠጉ አይሁዶች ራሽያን ጥለው ብዙዎች ወደ አሜሪካ ሄደዋል። ዛሬ በአዲስ መልክ የሚረገሙት እነዚህ ናቸው። ምን ስላረጉ? ስለሰሩ። እውነቱ ይሄ ነው። ተሰደው ሄደው እኛም እኮ ተሰደን ሄደን ውጭ ሀገር ነው የኖርነው አይደል? ሄደን ሳህን አጥበን ሄደን ዝቅ ያለ ስራ ሰርተን ብንቀየር ምን ችግር አለ? ይሄ ነው ደግሞ እውነት። አይሁድ ጋር ሲመጣ ግን ይገናል። ለምን? ነገሩ መንፈሳዊነት ስላለ። ተሰዶ ሄዶ ጣሊያኑ በአሜሪካ ራሱን ቀይሯል። አይሪሹ ራሱን ቀይሯል። ስዊድሹ ራሱን ቀይሯል። ጀርመኑ ራሱን ቀይሯል። እነዚህ ሁሉ ከአውሮፓ ሄደው ነው ራሳቸውን ቀይረው የኖሩት። ዛሬ ድረስ አይሪሽነታቸውን የያዙ አሜሪካኖች ካሉ፣ ዛሬ ድረስ የጣሊያንነት ማንነታቸውን ሳይለቁ አሜሪካዊ ከሆኑ፣ የአይሁድ ማንነታቸውን ሳይለቁ አሜሪካዊ ቢሆኑ ችግሩ ምንድን ነው? ለምንድን ነው እናንተ አሲሚሌትድ አታረጉም ተብሎ እነሱ ላይ ቢስማሩ የሚበዛው? ምክንያቱም ነገሩ መንፈሳዊ። ከአይርላንድ የመጡትን በእንዲህ አይነት መንገድ የሚጠሉ
አላየው። ከጣሊያን መጥተው ጣሊያንነታቸውን በተለያየ መንገድ የሚገልጹትን አይሁዶችን እንደሚረግሙ የአይሁድ ጠል ያላቸው አሜሪካኖች አላየው። ጥያቄው ታዲያ ለምንድን ነው ታዲያ አይሁዶች ላይ ሁሉም ከአውሮፓ ሄደው በራሳቸው ማንነት አሜሪካዊ ከሆኑ እነዚህ ሰዎች በራሳቸው ማንነት አሜሪካ አይሁድ ሆነው ቢኖሩ ችግሩ ምንድነው? ለምን? መንፈሳዊ ነው። ለዚህ ነው ብዙ ጥሩ ነገር ኮንትሪቢዩት አድርገው ማንኛውም ሰው ከየትኛውም አይነት ባክግራውንድ ይምጣ ጉለት እንዳለው ጉለት አላቸው። ነገሩ መንፈሳዊ። እነዚህ ናቸው በጭንቀት ሰላም ፍለጋ የሄዱት፣ ሌላ ነገር ፍለጋ አይደለም። እኛም በኢኮኖሚ ይሁን በፖለቲካ ቢሆን ሰላም ፍለጋ አይደለም እንዴ? ምዕራብ ሀገር ምን አይደለም? የተሻለ ኑሮ ፍለጋ አይደለም እንዴ? አይሁድ ጋር ሲመጣ ለምንድን ነው የሚጋነው? ሰይጣን ለየት ያለ ጥላቻ። ኦፍ ኮርስ አም ሹር ሁላችንንም ይጠላል። ነገር ግን እነሱን እንድንጠላ በተለያየ መንገድ ብዙዎቻችንን ሊጠቀምብን ይፈልጋል። የራሻው በእንዲህ አይነት መንገድ ካየ ነው። እስቲ ስለ ጀርመን ደግሞ ትንሽ ልንገራችሁ። በጀርመን ለረጅም ዓመታት የቆየው የአይሁዶች ጥላቻ ጣራ ላይ የደረሰው ፒኩን ያገኘው ከ1933 እስከ 1945 በነበሩት ዓመታት ቅድም እንዳልኳችሁ አውሮፓ ውስጥ የቆየ ነው። ያ ሲንከባለል መጥቶ በጀርመን ደግሞ የመጨረሻው ደረጃ ላይ የደረሰው ከ1933 እስከ 45 ባለው ነው። ይሄ ብዙ ሩቅ አይደለም። አይሁዶች አስቀድመው የሚከሰሱት አሁን እዚህ ጋር ነው ለውጥ የመጣው በአውሮፓ። አይሁዶች አስቀድመው የሚከሰሱት በሃይማኖታቸው ነበር። በኋላ በእነ ሂትለር ጊዜ ስሙን ቀየረ። ጥላቻው ስሙን ቀየረ። አሁን ያለውን አይነት ስያሜ የያዘው ከዚህ ከ1945 ምናምን በኋላ ምን ሆነ? ድሮ የክርስቶስ ገዳይ እየተባለ የሚጠራው አሁን ሌላ ስም ተሰጠ። ምን የሚል ሬሻል አንቲሴሚቲዝም ወደ መሆን ተቀየረ። ወደ ጎሳ ወደ ብሔር አይነት ተቀየረ። ድሮ በሃይማኖት የነበረው አሁን ተቀየረ። ምን አይነት ስያሜ መሰጠት ተጀመረ? አይሁድ ኢንፊሪየር ኤንድ ዴንጀረስ ሬስ ናቸው የሚል ዛሬ ይሄ ነው በብዙ ቦታ የሚያስተጋባ። ድሮ የክርስቶስ ገዳዮች ናቸው እንዲህ ነበር። አሁን የአውሮፓ ሕዝብ እየሰለጠነ ሲመጣ ጥያቄ አበዛ መሰለኝ። ጠላት ኮይን አደረገ ቀረጸና ይሄንን ሐሳብ ይዞ መጣ። ምን የሚል ኢንፊሪየር ኤንድ ዴንጀረስ ሬስ ናቸው። ሂትለር በ1933 ወደ ስልጣን ሲመጣ በመጀመሪያ ያደረገው ሁሉ ነገር በአንድ ጊዜ አላደረገም። በመጀመሪያ ያደረገው አይሁዶችን ማግለል፣ ቀስ እያለ ህዝቡ ማህበረሰቡ እንዲያገላቸው አደረገ። ከዚያ ቀስ እያለ ቦይኮት እንዲደረግ ማስደረግ ጀመረ። ከዛ በኋላ የመንግስት ስራ የሚሰሩ አይሁዶችን ከስራ አባረረ፣ ጠበቃዎችንና አስተማሪዎችን ጨምሮ ቀስ እያለ ነው። ይሄ ቦይኮት የሚባለው አሁን ስንት ዓመት ሆነው ይመስለኛል። በጣም እያየሁት ማክዶናል አንበላም ይላሉ። ይሄ እንትን ነው፣ ይሄ የአይሁድ ነው፣ ከዛ አትግዛ። አዚፍ ስያሜው ምንድነው? ልጆቻችንን ባይዝድ የሚያደርጓቸው ልክ የሂውማን ራይት ኢሹ ያደርጉታል። የሰማዊ መብት ጥያቄ አስመስለው ያቀርቡታል። ውስጡ ግን የጥንት ጥላቻ። በቅርቡ አንድ ጓደኛዬ ሲነግረኝ ነው ከእንግላንድ የመጣ ልጁን ማክዶናል እንብላ፣ ማክዶናል ልግዛልሽ ነው እንደዚህ ላት በጭራሽ ብላ ተቆጣች። ለምን? እሷ ተነግሯት ምንም የሚያውቁት ነገር ቦይኮት አሩ። አዲስ ቢሆን ጥሩ ነበር። ሪሊ ዲፕ ዳውን ስንገባ የምናገኘው እውነት ቢሆን ጥሩ ነው። ግን እነ ሂትለርም ተጠቅመውበታል። ቦይኮት ማለት ከስራ አባረረ፣ አስተማሪዎችን አባረረ፣ የመንግስት ሰራተኛ አይሁድ የሆኑትን ሁሉ አባረረ። ምን አድርገዋል ብትሉት የሆነ ሪዝን ይነግራቸዋል። እሺ ሀብታም ሆነ አንድ አይሁድ ተራ አስተማሪ ለምን ይባረራል? እሱ ደግሞ ምናልባት ቴክስት ቡኩን ያጣምመው ይሆን? 2 እና 2 በጀርመንኛ 5 ነው ብሎ አስተምሯል ተብሎ ይሆን? ጥላቻ። እነዛ ሀብታም ናቸው፣ አጭበርባሪ ናቸው። አስተማሪው ምስኪኑ፣ ተራው፣ ጠበቃው፣ የመንግስት ሰራተኛው በእነ ሂትለር ለምን ተባረረ? መንፈሳዊ ይዘት ስላለ። የስ ግለሰብ ቡድን ካጠፋ በደንብ ተመርምሮ ከታወቀ መቀጣት አለ፣ በህግ በሀገሪቷ መቀጣት። ቁጭ ብላችሁ ግን ታሪክን ስትፈትሹ ወደኋላ ሄዳችሁ ስታነቡ በዚህ ምክንያት እነዚህ ሰዎች ይሄን ስላጠፉ ብሎ ቅድም ያልኳችሁ ከእንግላንድ ጀምሮ እስካሁን እስከ ጀርመኑ ድረስ ሙሉ በሙሉ የተረጋገጠ ነገር የለም። በአሰምሽን የተወለደ ክስ፣ በውሸት የተወለደ ክስ እየተፈጠረ ነው። ለዚህ ነው ጽዮናዊን ማህበር ማቋቋም ያስፈልጋል። ይሄ ነው ታሪክ። በጣም የሚገርማችሁ ሂትለር በ1935 እንደዚህ ያደረገ አይሁዶችን የጀርመን ዜግነታቸውን የሚቀማ ወይም ካንስል የሚያደርግ አዋጅ አወጣ። አይሁድ ስለሆኑ አሁን አስቡት እስቲ። ብዙ ኢትዮጵያዊ አሜሪካ ሀገር አለ፣ እንግላንድ አለ። ብዙዎቻችን ዜግነት ወስደናል። ብድግ ብለው ያለ በቂ ሪዝን በቃ ከዛሬ ጀምሮ ያገኛችሁትን ሲቲዝን መልሱ ቢባል ይሄ ፍትሃዊ ነው ወይ ብለን እንጠይቃለን። ልክ እንደዚህ ነው። ሌላው ደግሞ የሚገርመኝ በሌላ ህዝብ ላይ ተከታታይ የሆነ እንደዚህ አይነት መከራ ሲደርስ አታዩ። ኦፍ ኮርስ በተለያየ ጊዜ ዊዝን አንድ ማህበረሰብ አንዳንድ ነገሮች ሀፕን ያደርጋሉ። እዚህኛ ሀገር እንዳለው አፍሪካ ውስጥ እንዳለው
በተለያየ ሚድል ኢስት እንደሚደረገው ይደረጋል። አሁን ህንድ ውስጥ በካስት ሲስተም ነው እስካሁን ድረስም ያሉ። አንዳንድ ጎሳን በለው ከሌላው ጋራ ቀና ብሎ ማየት አይችልም። ስቲል ፊት ለፊት እያየ ማውራት አይችልም። እንደነዚህ አይነት ነገሮች አሉ። ወደ አይሁድ ግን ስታመጡት ኮንቲኒየስሊ በተለያየ መንገድ ነው የሚገለጠው። አውሮፓ በሉት፣ አፍሪካ በሉት፣ አሁን ደግሞ እንደገና አሜሪካ። ስለዚህ ወገኖቼ የዘመናችንን መጽሐፍ ቅዱሳዊ ውድቀት እንዳንተባበር ለመጠቆም ነው መሞከር። ከእግዚአብሔር ጋር የሚያጣላንን እውነት ብዙ ጊዜ አሁን ስለ ሐሰተኛ ነቢይ፣ ስለ ሐሰተኛ አስተማሪ፣ ስለ ሐሰተኛ ሐዋርያ እንደዚህ ሲነገር እሰማለሁ። መሆንም አለ እንደ እግዚአብሔር ቃል በሆነ በዚህ ነገር ላይም ልንናገር ይገባል ብዬ አምናለሁ እንደ አንድ አማኝ። ለምን አንዱ ሄሬቲክ እግዚአብሔር ከአይሁድ ሕዝብ ጋር ያልጨረሰውን ጨርሷል የሚለው አስተምሮ ነው። እኛ ተክተናል የሚለው አስተምሮ። ስለዚህ በሰፊው ብዙ ሰዎች ቢናገሩበት ደስ ይለኝ። በጣም ከኔ በላይ የማስተማር ችሎታ ያላቸው የመጻፍ ችሎታ ወደፊት ኑ ተናገሩ። እንደ እግዚአብሔር ቃል ቤተክርስቲያን ስለ አይሁድ ያላትን ነገር እንድታይ እንድታስተካክል ከመጨረሻው ዘመን አንዱ ወገኖቼ በአይሁድና በእስራኤል ዙሪያ ዕውቀታችን እንዲጨምር መደረግ አለ። ለዚህ ነው ከዚህ መከራ ውስጥ ነው የተወለደው ጽዮናዊነት። በ1938 አይሁዶች ከትምህርት ቤት፣ ከዩኒቨርሲቲ፣ ከሲኒማ ቤት፣ ከስፖርት መድረክ በጀርመን ታገዱ። አሁን ስንት ዓመት ማለት ነው? 80 ምናምን እንደገና እየመጣ ይመስላችሁ? አይሁዳዊ ሆኖ በአውሮፓ፣ በአሜሪካ፣ በካናዳ በነፃነት መሄድ እያስፈራ፣ ግን ለካ የዛሬ 80 ዓመት አካባቢ በጀርመን ተደርጓል። ለምን? ልክ እንዳሁኑ ከሚገባ በላይ የውሸት ፕሮፓጋንዳ በዛም ዘመን ስለዚህ ከታሪክ ተምረን አንደኛ እንዳይሆን እንድንጸልይ በኋላ ላይ ይናገራል። አስቡት፣ ከትምህርት ቤት፣ ከዩኒቨርሲቲ፣ ከሲኒማ ቤት። አሁን አንዳንድ የአሜሪካ ዩኒቨርሲቲዎች ኦፊሻሊ በሂትለር ዘመን እንደነበረው በአዋጅ አያድርጉት እንጂ በተግባር እያሳዩ ነው። ከሌላው ማህበረሰብ የተለየ አይሁዳዊ ተማሪዎች በአሜሪካ በአውሮፓ ዩኒቨርሲቲ እንዲሸማቀቁ እየተደረገ፣ ሌላው ማህበረሰብ የራሱን የሆነ ባህላዊ ልብሱን ሃይማኖታዊ ልብሱን ለብሶ ሲሄድ ምንም የማይባለው አይሁዳዊ የሆነ ሰው አይሁድነት መገለጫውን ልብስ ለብሶ ወደ ጸሎት ቤት ሲሄድ አታክ የሚደረግባቸው ሀገሮች ናቸው። ግን ስያሜ አለው። ስለዚህ ወገኖቼ እግዚአብሔር በዚህ ዘመን እንድናስተውል ማንንም ልንጠላ አልተጠራን። ቢሆንልን ከእውነት ጋር ለመቆም ቢሆንልን ለማስታረቅ ቢሆንልን እውነቱ ይሄ ነው ለማለት ነው የተጠራን። ስለዚህ እንደነዚህ አይነት እውነቶች ናቸው የሆኑት። ከዚህ መከራ ውስጥ ነው የተወለደው። አስቀድሞ ዝግጅት ቢደረግም እነዚህ ሁሉ ተንከባለው ነው በኋላ ዛሬ ላለው የአይሁድ ሕዝብ ወደ ቀድሞ የአባቶቹ ምድር እንዲመለስ በዩናይትድ ኔሽን በተባበሩት መንግስታት የተፈረደለት የተፈቀደለት። ይሄ ነው እውነቱ። በጣም የሚያስገርማችሁ እነ ሂትለር በጣም ከሚዘገንነው ነገር አንዱ የስፖርት ትምህርት ቤት ምናምን ማባረራቸው ብቻ ሳይሆን እንደዚህም አድርገዋል። በዛው ዓመት የአይሁድ ወንዶች እስራኤል፣ ሴቶች ሳራ የሚል መጠሪያ በመታወቂያቸው ላይ እንዲጻፍ ተደርጎ ከሚኖሩበት ሀገር በዛ ዘመን እንግዲህ አይዶን ነው ምናልባት እስቲ ሌሴ 20 ሚሊዮን ልበል 15 ሚሊዮን ልበል ጀርመናዊ ከነበረ 10 ሚሊዮን ጠቅላላ ወይም 20 ሚሊዮን እናደርግ። ከዛ ሁሉ ተመርጦ የነሱ መታወቂያ ብቻ ወንዶቹ እስራኤል፣ ሴቶቹ ሳራ። በአንድ በኩል ፕሮፌሲ ነው በእርግጥ የተናገሩት የሳራ ልጆች ናቸው የእስራኤል ልጆች ናቸው፣ ግን ለነሱ ሰርግጌሽን እንዲሆን አደረገ። እስከዚህ ድረስ ነው የተካሄደ። ታዲያ ከዚህ ህዝብ የተገኘ ህዝብ ምን ይሻላል ብሎ ቢመክር ጥፋቱ ምንድን ነው? ጥፋቱ ቅድም እንዳልኳቸው የትኛውም ህዝብ ሲጨቆን መፍትሄ ይፈልጋል። መከራ ሲበዛ የነሱ እኮ እንደውም ሰላማዊ ነው። ጠመንጃ አላነሱ ምን አላነሱ፣ ቁጭ ብለው ሀሳብ እያቀረቡ በየአውሮፓው እየሄዱ ይሄን ነገር እንዴት ታዩታላችሁ እያሉ የሚሰሟቸው ሲያገኙ እየተናገሩ በእንዲህ አይነት መንገድ ነው ጽዮናዊነት አሁን ላለችው እስራኤል ወደ ተግባር መምጣት የራሱን ድርሻ ያበረከተ እንጂ አንዳንዶች ሊሉን እንደሚፈልጉት በጉልበት በተንኮል በዘረኝነት አይደል። ይልቁኑ ከዘረኞች ጭቆና ለማውጣት የተደረገ ተገልብጦ ነው ዛሬ የሚነገር። ስለዚህ ወገኖቼ ይሄንን አድርገዋል ወንዶቹ እስራኤል፣ ሴቶቹ ሳራ የሚል ብቻ አይደለም፣ ፓስፖርታቸው ላይ ጄ ፊደል እንዲኖረው ተደርጓል። ጄ የሚለው ፊደልን እግዚአብሔር ይመስገን። አቲንክ እዚህ ሀገርም አሁን የማንነት ነገር እየቀረ ነው። ክብር ለእግዚአብሔር። በጣም ነው ሾክ ያደረገኝ። እኔ ከኢትዮጵያ ስወጣ ፓስፖርት ወይም ደግሞ እንትን ላይ በእኛ ዘመን አይጻፍም ነበር። ተመልሼ ስመጣ ነው ያየኝ። ሴም ቲንግ ነው። ይሄንን የሚያደርጉ ሰዎች በማይንዳቸው ውስጥ አንድ ነገር አለ። አንድ ነገር ለማድረግ ስለፈለጉ አስቀድመው በዚህ መንገድ የዚህ ሁሉ እንትን የነ ሂትለር መጨረሻ ምንድን ነው ያደረገው? ይሄን ቀስ ብሎ መጥቶ ቅድም እንዳልኳችሁ መጀመሪያ ህዝቡ እንዲያገላቸው አረገ፣ ከስራ አባረረ፣ ለየና መጨረሻ ያደረገው እንደዚህ ነው። አይሁዶች
ከተለያየ የአውሮፓ ሀገር በባቡር እየተጓጓዙ ወደ መግደያ ካምፕ እንዲገቡ ተደርጎ 6 ሚሊዮን አይሁድ በናዚ እጅ ተጨፍጭፏል። ዛሬ በአሜሪካና በአውሮፓ በመካከለኛው ምስራቅ ይሄንን ዘግናኝ እውነታ የሚክዱ ተነስተዋል። ለዚህ ነው የምነግራችሁ። ሆሎኮስት አልነበረም የሚሉ ተነስተዋል። ጋዜጠኞች ተነስተዋል። አክቲቪስቶች ተነስተዋል። ዘመኑ በጣም ኢንፎርሜሽን በቶሎ ስለሚለዋወጥ እኛ ጋም መድረሱ ስለማይቀር እንድንጠነቀቅ ነው የምነግራችሁ፣ እንድናስብበት ነው የምነግራችሁ። አፍተሮል ምርጫው የራሳችን ነው። እንደኔ አይነት እሳቤ ካላችሁ ትቀበሉታላችሁ። አይ ይገባቸዋል ካላችሁ ከእግዚአብሔር ጋር ታወራረዳላችሁ። እኔ ግን እንደ እግዚአብሔር አገልጋይ የገባኝን እነግራችኋል። በአይሁድ ላይ ያለው ጥላቻ መንፈሳዊ ጭምር። በጣም የሚገርም ሰው ያለ ሰዎችን እየጠራ ኢንተርቪው የሚያደርግ ሪሰንትሊ ተከር ካርልሰን ይባላል። በጣም የታወቁ ዘረኞችን እየጋበዘ የነጭ የበላይነትን የሚያራምዱ ሰዎችን እየጋበዘ በኢንተርቪው ስም አዲሱን ጥላቻ እየቀሰቀሱ ነው። አሜሪካ ውስጥ በየዩኒቨርሲቲው በሃይ ስኩል የሚደረገውን ጥላቻ ስታዩ ይሄ ለሂውማን ራይትስ የመቆም ጉዳይ ነው ወይ ብለን መጠየቃለን። ከአይሁድ ጋር የተገናኘው ነገር በጣም እንዲጦዝ የሚደረገው አዲስ ስላሉ። ስለዚህ ባለፈው ዘመን የነበሩ አማኞች አገልጋይ ክርስቲያኖች አንዳንዶች ከናዚ ጋር ቆመዋል፣ አንዳንዶች ደግሞ እንደነ ቦኖፈር አይነት ኖዌይ ብለው ያለፈዋል። ምርጫው የኛ ነው፣ ምርጫው የኛ። ስለዚህ እንደ መጽሐፍ ቅዱስ የእግዚአብሔርን ቃል እያየን በዚህ ዘመን የእስራኤልንና የአይሁድን ጉዳይ በማስተዋል በጥበብ እንድናየው እግዚአብሔር ይፈልጋል ብዬ ለማንሳት ነው። እንዳልኳችሁ ነው እንግዲህ እነዚህ ሰዎች በጣም በሚገርም አይነት ሁኔታ ሚዲያው የሚያቀርበው ባላንሱን የሳተ ሰው ኢሞሽናል ነው። ኢሞሽናችንን የሚያነሳሳ ነገር ነው። ዛሬ ትልልቅ የምትሏቸው ስማቸው የገነነ ሚዲያዎች በአይሁድ ሕዝብ በእስራኤል ላይ የሚያደርጉትን እውነትነት የሌለውን ፊልተር እያደረግን እንድናይ እንድንሰማ እግዚአብሔር ይፈልግ። ስለዚህ የአውሮፓና የአሜሪካ ዩኒቨርሲቲዎች በአሮጌ ጥላቻ በአዲስ ስም እየተገለጡ ነው። ፍሮም ሪቨር ቱ ሲ እስራኤል አፓርታይድ ስቴት። ይህንን ደጋግመን እንድንሰማ ያለ ክርስቲያን ወገኖቼ እንጠንቀቅ። ስለዚህ ጽዮናዊነት የማንነት አካል ወይንስ ዘረኝነት የሚለውን እንድናስብበት ትንሽ ነገር ወደ እናንተ ያመጣው ይመስል አንብቡ። እንዴት ነው እግዚአብሔር የአይሁድን ሕዝብ በዚህ በመጨረሻው ዘመን ስለ እስራኤል እንዲኖረን የሚገባው እውቀት ሊኖረን የሚፈልገው በሚል እንድናስብበት ጠይቃችኋል። በጣም በሚገርም አይነት ሁኔታ በአዲስ አይነት መንገድ አሮጌው ዘንዶ በዚህ ሕዝብ ላይ ለመነሳት። ስለዚህ ምን እናድርግ? አንደኛ ቅድም እንዳልኳችሁ እንጸልይ። እኛ 10 ምናምን ዓመታችን ነው ኮንስታንትሊ እንጸልያለን። ለእስራኤል ብቻ የሚጸልይ ቲም አለ። በጣም የተሰጡ ወንድሞች እህቶች፣ በተለይ ሮብ እየተገናኙ ይጸልይ። የምናደርገውን ነው የምነግራችሁ። 10 ምናምን ኤቭሪ ዌድነስዴይ እየተገናኙ ይጸልይ። የምትችሉ ወገኖቼ በአጥቢያ ቤተ ክርስቲያናችሁ በቤታችሁ ለእስራኤልና ለአይሁድ ሕዝብ እንድትጸልዩ በአክብሮት ጠይቃችሁ፣ ብትችሉ በወር አንዴ ኦፊሻሊ በወር አንዴ በእኛ አጥቢያ ቤተ ክርስቲያን ለእስራኤል ለአይሁድ ሕዝብ እንጸልያለን ብላችሁ በአቋም ደረጃ ይዛችሁ ጸልዩ። ለሌሎች አንጸልይም፣ እንጸልያለን። ነገር ግን ለኢየሩሳሌም ሰላም ጸልዩ፣ ለኢየሩሳሌም ሰላም ጸልዩ ስለተባለ እግዚአብሔር ከሕዝቡ ጋር ስላልጨረሰ እግዚአብሔር እነሱን ወደ መሲሁ እንዲመጡ እንድንጸልይላቸው ጠላት ዲያብሎስ የሚያቀደውን እያፈረሰ እንድንጸልይ በአክብሮት እንግዲህ ይጠይቃሉ። በወር አንዴ ይህን ብታረጉ። ሌላው በዓመት አንዴ ስለ እስራኤል ኮንፈረንስ ወይ ትምህርት እንዲሰጥ ብታስጀምሩ በቤተ ክርስቲያናችሁ በዓመት አንድ ጊዜ በሌላ ቶፒክ ላይ ኮንፈረንስ እንደምናደርገው ኮንፈረንስ ቢኖረን ህዝባችንን ብናስተምር ይጠቅማል። በዚህ ጉዳይ ላይ እውቀት ያላቸው በተለያየ ቶፒክ ላይ ወይም ደግሞ እግዚአብሔር ጸጋ የሰጣቸውን ወገኖች እየጠራን እንደምንጠቀመው እገሌ እግዚአብሔር የፈውስ ጸጋ ሰጥቶታል ብለን እንደምንለው እግዚአብሔር እገሌን አስተማሪ አድርጎታል ብለን በተለያየ ርዕስ ላይ እንዲያስተምሩን እንደምናደርግ ብንችል በዓመት አንዴ በእስራኤል ጉዳይ በቤተ ክርስቲያናችን ስለ እስራኤል ኮንፈረንስ እናድርግ፣ ወይም ደግሞ አንዱን እሁድ ለዚህ ለይተን በዛ ላይ ትምህርት እንዲሰጥ ብናረግ ይሄንን ለመጠቆም እፈልጋለሁ። ሌላው ምን እናርግ ለሚለው ከእውነት ጋር እንቁም። ሚዛኑን የለቀቀውን ነገር ያጣራን ሚዛኑን እናቃ ነው። ቅድም ብያቸዋል። ማጆሪቲ የደገፈው ነገር ሁሉ ትክክል አይደለም። 12 ሰላዮች ተልከው 10 ለ2 ነው። 10ሩ የእግዚአብሔርን ማንነት ሳይረዱ ቀርተው የእስራኤልን ሕዝብ በፍርሃት ነው ያራዱት። 2ቱ ግን አብረው ተልከው የሰዎቹን ርዝመት ሳይሆን ከሰዎቹ ርዝመት በላይ የሚረዝመውን የሰራዊት ጌታ እግዚአብሔርን ተመልክተው መጥተው ያንን ሪፖርት አደረጉ። ወገኖቼ በዚህ ዘመንም እንደዛ ይሁንልን። ከእግዚአብሔር ጋራ ከቃሉ እውነት ጋራ በመቆም በእስራኤልና በአይሁድ ጉዳይ ይሄንን እናድርግ። በቤታችን እንጸልይ። አንድ ወዳጅ አለ፣ በጣም ይገርመኝ። በእስራኤል በአይሁድ ጉዳይ ስንነጋገር ስም አለ። በየቀኑ ለአይሁድ ሕዝብ
ለእስራኤል ሳልጸልይ ከቤት አልወጣም ይለኝ። እንደውም እምኖረው በእስራኤል ኤምባሲ አቅጣጫ ስለሆነ ከወደ ላይ ወደዚህ ነው የምመጣው። ሁል ጊዜ በዛ ሳልፍ እየባረኳቸው ነው ማልፎ። እንዲህ አይነትም ኮሚትመንት አለ ማለት ነው። እንዲህ አይነትም ኮሚትመንት። ስለዚህ በቤታችን ስለ እስራኤል ስለ አይሁድ ሕዝብ እንደ እግዚአብሔር ቃል ጸልይ፣ ልጆቻችንን እናስተምር። ትምህርት ቤት ሄደው ባይዝድ እንዳይሆኑ እንዳልኳችሁ ነው። በጣም በሚገርም አይነት ፍጥነት ኢንፎርሜሽን ስለሚለዋወጥ ስለሚንሸራሸር በቀላሉ ነው ባይዝድ የሚሆኑት። ስለዚህ ወገኖቼ ይሄንን እንድታደርጉ ለማሳሰብ እነዚህ ነገሮች እናድርግ። እግዚአብሔር ይረዳል። በመጨረሻ ነው የማምነው የሚባርኩህን እባርካለሁ የሚለው ቃል ለኔሽናችንም ይሰራል። ስለዚህ እንደ ሀገር ኢትዮጵያ ከእስራኤል ጋር የሚኖራት ነገር በጣም 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 የጠበቀ እንዲሆን ወደዚህ የበለጠ እንዲያመጣን እግዚአብሔር እንዲረዳን እንጸልይ። ዲፕሎማሲያችን ከእስራኤል ጋር የሚኖረን ግንኙነት የጠበቀ እንዲሆን፣ ይሄ ማለት ከሌሎቹ ጋር ያለው ይላላ ማለት አይደለም። ስለ ሌሎቹ ብለን ይሄኛውን እንዳናሳንሰው መንግስታችን ይሄንን እኩል ይዞ እግዚአብሔር በዚህ ጉዳይ ላይ እንዲረዳን እንድንጸልይ ጠይቃቸዋል።